ብርሃን ባንክ ዘመናዊ ቀልጣፋና ምቹ አገልግሎቱን በተሻለ ቅርበት ለውድ ደንበኞቹ ማቅረቡን በመቀጠል የሞባይል ባንኪንግ አገልግሎት ተጠቃሚ እንድትሆኑ በአክብሮት ይጋብዛል። በዚህ አገልግሎትም ደንበኞች የሞባይል ስልካቸውን ብቻ በመጠቀም የሂሳብ እንቅስቃሴያቸውን ማወቅ፣ አጭር የሂሳብ መግለጫ መጠየቅ፣ የቼክ ደብተር ማዘዝ፣ የቼክ ክፍያ መረጃ መከታተል፣ የውጭ ምንዛሬ ተመን ማወቅ፣ ከአንዱ ሂሳብ ወደ ሌላ ሂሳብ ገንዘብ ማስተላለፍ፣ ቋሚ ክፍያ ትዕዛዝ መስጠት፣ የብድር ክፍያዎችን መፈጸም ይችላሉ። በዚህ አጋጣሚም የብርሃን ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቶ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። አራዳ ኤፍ ኤም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ፣ እየተመለከትን እንገኛለን። ቀደም ሲል እንግዲህ የፖል ፖግባን ጉዳይ ተመለከትን። አሁን ደግሞ ሌላኛውን ጉዳይ እንመልከት። ከሃላንድ ኪሊያንና እንደዚሁም ከሃሪኬን ምረጡ ብትባሉ ማንን ታስቀድማላችሁ ብለናል አድማጮቻችንን። በቴሌግራም ገጻችን ላይም እንግዲህ ለዚህ ጥያቄ አድማጮቻችን መልስ እንዲሰጡ ጥያቄ አቅርበን ነበር አይደለ? ከሶስት አጥቂዎች ከሃሪኬን ከሃላንድና ከኤምባፔ አድማጮቻችን ቮት እያደረጉ ነው እስካሁን ድረስ። አሁን በቅርቡ ነው እንግዲህ እዚህ ስቱዲዮ ውስጥ ሆነን ነው ከ10 ደቂቃዎች በፊት ይህንን እንግዲህ ፖል ለአድማጮቻችን ያቀረብ ነው። ገብተው እንግዲህ እንዲሳተፉ ነው የምንጋብዛቸው። እነሱ ከነዚህ ሶስት አጥቂዎች የእነሱ ምርጫ የሆነው አጥቂ የትኛው ነው የሚለውን እናንሳው። ግን ይህንን ጉዳይ እንግዲህ በዚህ የውድድር ዓመት ሃላንድ እጅግ አስደናቂ እንቅስቃሴን እያሳየ ነው። ግን ሃሪኬንም በባየር ሙኒክ እንደዚሁም ደግሞ ኪሊያንም በሪያል ማድሪድ በጣም ጥሩ ጊዜን እያሳለፉ ነው የሚገኙት አይደለ? እናንሳው ይህንን ጉዳይ። አዎ ስለ ሃላንድ ነው የምናወራው። ግን በዚህ የውድድር ዘመን በጣም ጥሩ ብቃት ላይ ያሉ ሶስት ትልልቅ አጥቂዎች በማንቸስተር ሲቲ፣ በሪያል ማድሪድ እና በባየር ሚኒክ በሚያስቆጥሯቸው የጎሎች መጠንም በሚያሳዩቸው በየጨዋታው በየሶስት ቀኑ በሚያሳዩቸው ብቃቶችም ይሁን ሶስቱ ተጫዋቾች የሚገርም አቋም ላይ ነው ያሉት። አሁን የውድድር ዘመኑ በዚህ ሁኔታ የሚቀጥል ከሆነ የዓለም ዋንጫ ትልቅ ተጽዕኖ ሊኖረው ይችላል። በዓለም ዋንጫ አንጻር ካየነው ለእንግሊዝና ለፈረንሳይ የሚጫወቱት ሃሪኬን እና ኤምባፔ የትልልቅ ብሔራዊ ቡድን ተጫዋቾች ስለሆኑ እና የዓለም ዋንጫው ከመጀመሩ በፊትም የዓለም ዋንጫ ማን ያሸንፋል የሚል ግምት በሚሰጥበት ጊዜ ለእንግሊዝና ለፈረንሳይ ብዙ ግምት መስጠታችን ስለማይቀር የዓለም ዋንጫ በጣም ትልቅ ተጽዕኖ ሊፈጥር ይችላል። ግን ለምሳሌ ዛሬ ዓመት እነዚህ ሶስቱ ተጫዋቾች የባሎንዶር ክርክር ውስጥ ቢኖሩ የሚያስገርመን አይመስለኝም። እዛ ሁኔታ ላይ ልንገኝ እንችላለን። የዓለም ዋንጫ፣ ቻምፒየንስ ሊግ፣ በየሊጎቻቸው ያሏቸው ውድድሮች ማንቸስተር ሲቲ ቻምፒየንስ ሊግ እና ፕሪሚየር ሊግ የሚያሸንፍ ከሆነ የሃሪኬን ባየር ሚኒክ በዚህ በጣም አስደናቂ በሆነ አጀማመሩ ዘልቆ ቻምፒየንስ ሊግ የሚያሸንፍ ከሆነ ወይ እንግሊዝ ዓለም ዋንጫ የምታሸንፍ ከሆነ ወይ ኤምባፔ ሪያል ማድሪድ ይህንኑ የሚያደርግ ከሆነ በግል ከሚያሳልፉት የውድድር ዘመን ባሻገር በወል የሚያገኙት የቡድን ክብር ይወስነዋል። የዓለም ዋንጫ ደግሞ ትልቅ ሲዝን ያደርገዋል ይሄኛውን ሲዝን። ግን የዛሬ አመት የዛሬ 11 ወር ገደማ እንደዚህ የባሎንዶር አሸናፊ ማን ይሆናል በሚል ሶስት ተጫዋቾች እዚህ ክርክር ውስጥ ቢኖሩ የሚያስገርም አይመስለኝም። በጣም የሚያስደንቅ አጀማመር ነው ያደረጉት። የሃላንድ ጉዳይ እኔ ያው ብዙ ጊዜ ተናግሬዋለሁ። ሃላንድን ወደ ስታቲስቲክስ ብቻ የማውረድ ልማድ አለ። የሆነ ቺት ኮድ የማድረግ የሆነ የላቦራቶሪ ስሪት የማድረግ ልማድ አለ። ለዚህ ነው ባለፈው ስለ ዩቲዩብ ቻናል መክፈቱና ምናልባት የዛ ቻናል አላማ ሊሆን ስለሚችል ነጥብ ማውራት ፈልገን የነበረው። ግን ምንም የሚያስደንቁ ቁጥሮች እያስመዘገበ ቀጥሏል። ደግሞ ይሄኛው ሳምንት የኢንተርናሽናል ብሬክ አልነበረ፣ የብሔራዊ ቡድን ጨዋታዎች የተደረጉበት ሳምንት አልነበር እና ለኖርዌይ ብሔራዊ ቡድን ደግሞ ያስቆጠራቸው ጎሎች ሰዎች በቁጥር ሊዳኙት ከፈለጉም ምክንያታቸው ምን እንደሆነ አየን። ያው እኔ ምፈራው ምንድነው አንዳንድ ጊዜ ነገሮችን ሁሉ ስታቲስቲካል ስታደርጊ የሮናልዶን 950 ጎል ማስቆጠር በበቂ መጠን ማድነቅ ታቆሚያለሽ። ኦኬ ሮናልዶ እንደገና ላይ ነው ሰለቸን በቃ ማለት 1000 ጎል አስቆጠረና ዩኒክ መሆኑ እያበቃ ሄደ እና ያ ደግሞ በጣም መጥፎ ዞን ማለት ማይታመን እንደሆነ ማሰብ እናቆማለን ማለት ነው። ወይ ሜሲ 1200 ጎሎች ላይ ተሳትፏል እኮ ጎል ሲደመር አሲስት ምናምን የሚያስደንቅ መሆኑ ያበቃ። እኔ አስቤ አላቅም እንዲህ አይነት ቁጥሮች ላይ በእኛ ምክንያቱም ፔሌ ሮማሪዮ ምናምን ፔሌ 1000 ምናምን ጎል አስቆጠራል ምናምን ሲል በጣም አከራካሪ ነው። ኦፊሻል የሆኑት ያን ያህል አይደርሱም። እና ነገሩን በጣም ስታቲስቲካል እያደረግሽው የምትሄጂ ከሆነ እንደዚህ አይነት ምንድነው በጣም ሪዳክሽኒስት የሆነ አካሄድ ትሄጃለሽ ማለት ነው። ቁጥር ብቻ ታደርጊዋለሽ ነገሩ ኖ ከቁጥር ባሻገር ሰው አለ። ያ ሰው ነው እነዛን ቁጥሮች የሚሰራቸው።
ግን በቃ ደግሞ ንጹህ 9 አይደለም። ሃሪኬንን ወይም ምባፔን ስናነሳ በሌላም ነገር እንዳኛቸዋለን የበለጠ ሃሪኬን ጎል አስቆጣሪ ብቻ ተብሎ አይበየንም። ወደ ኋላ ይመለሳል፣ ፕሌሜከር ይጫወታል፣ 10 እና 9 አይነት ድብልቅ ነው። ምባፔን እስከ ቅርብ ጊዜ ድረስ 9 አንለው የበለጠ ከግራ የሚነሳ የኢንሳይድ ፎርወርድ የሚባል እንጂ ደንበኛ እንደ ሃላንድ አይነት 9 አይደለም። ለምሳሌ ሃላንድ ደግሞ በቃ ደንበኛ 9 ቁጥር ጎል አስቆጣሪ፣ እሳት የላሰ ጎል አስቆጣሪ 9 ቁጥር ነው። ውድድሩ አንድ አይነት አይደለም። 9 ቁጥሮች ቢሆኑም ሶስቱም ግን በአንድ ምድብ ውስጥ የምናጭቃቸው ምንዶላቸው አይመስለኝም። ሶስቱን ተጫዋቾች የተለያየ ካራክተሪስቲክስ ያላቸው ናቸው፣ ወይም ያንን ሮል ኢንተርፕሬት የሚያደርጉበት መንገድ ሶስቱም በጣም የተለያዩ ናቸው። ግን በቁጥር ግን እንደው አንዳንዱ ምን ያህል አስደናቂ ጊዜ ያሳለፈ እንደሆነ ስለሚያብራራልን ማንሳቱ ብዙ ጉዳት ያለው አይመስለኝም። በቀደም ጣሊያን ላይ ሳንሲሮ ላይ 2 ጎሎች አስቆጠረና የኖርዌይ ብሔራዊ ቡድን ጣሊያንን 4-1 አሸንፎ በቀጥታ ወደ ዓለም ዋንጫው ማለፉን አረጋገጠ። እነዛ 2 ጎሎች 55ኛ የብሔራዊ ቡድን ጎሎች ላይ እንዲደርስ አደረጉት። ይህንን ያደረገው በ48 ጨዋታ። በእኔ በልጅ ያለው አሁን እኮ ራሱ የጣሊያን ብሔራዊ ቡድን ከፍተኛ ጎል አስቆጣሪ ነው። 28 ጎል ነው ያለው። ምን ጊዜም የጣሊያን ብሔራዊ ቡድን ከፍተኛ ጎል አስቆጣሪ 30 ምናምን ጎል በጣም ትንሽ። የጣሊያን ስንት ትልልቅ አጥቂዎች ጣሊያን እንዳፈራች ማሰብ ነው አይደለም። በ48 ጨዋታ 55 ጎል ማለት በዓለም የብሔራዊ ቡድኖች ጨዋታ ታሪክ ከገርድ ሙለር በኋላ የመጀመሪያው ተጫዋች ነው እንዲህ ባለ ውስን የጨዋታ ቁጥር 55 ጎል ላይ በመድረስ። ገርድ ሙለር ደር ቦምበር የሚሉት ለብዙ ሰዎች የምንጊዜ ምርጡ የሳጥን ተጫዋች የሚባል የፍጹም ቅጣት ምት ሳጥን ተጫዋች የሚባል በባየር ሚኒክ ታሪክ የምንጊዜም ከፍተኛ ጎል አስቆጣሪ፣ በቡንደስሊጋ ታሪክ የምንጊዜም ከፍተኛ ጎል አስቆጣሪ ነው ገርድ ሙለር። እሱ በ48 ጨዋታ 60 ጎል አስቆጥሯል። ይህንን ያደረገው ግን 1973 ላይ ነው። ከ1973 እስከ 2025 ስንት አይነት አስደናቂ ጎል አስቆጣሪ ተጫዋቾች እግር ኳስ አይታለች። በእኛ ዘመን ከኛ ቀድሞ በነበረም ዘመን እንደዚሁ። ግን በዚህ ከግማሽ ክፍለ ዘመን በሚልቅ ጊዜ ውስጥ አንድም ተጫዋች ሃላንድ ያደረገውን አላደረገም። ደግሞ የሚጫወተው ልክ ነው። አዲስ ምርጥ ትውልድ አለው የኖርዌይ ብሔራዊ ቡድን። ግን ከግማሽ ምዕተ ዓመት ከሩብ ምዕተ ዓመት ለሚልቅ ጊዜ በትልቅ ውድድር ላይ ተሳትፎ ለማያውቅ ቡድን ነው እየተጫወተ ያለ። ለኖርዌይ ብሔራዊ ቡድን ነው እየተጫወተ፣ ለጀርመን ወይ ለብራዚል ወይ ለፈረንሳይ ወይ ለስፔን ወይ ለአንዱ ትልቅ ብሔራዊ ቡድን ወይ ለእንግሊዝ አይደለም እየተጫወተ ያለ። ይህንን ኮንቴክስት ስታይ ቁጥሩ ብቻውን የሚገርም ነው። ለምሳሌ ኤምባፔ አሁን ከሃላንድ እኩል ነው ለፈረንሳይ ብሔራዊ ቡድን ያስቆጠረው የጎል መጠን። ኖርዌይ ከሃላንድ ካገኘችው የጎል ቁጥር እኩል ነው ፈረንሳይ ከኤምባፔ ያገኘችው። ትልቁ ልዩነት ምን መሰለሽ? ኤምባፔ 55 ጎል ላይ ለመድረስ 46 ተጨማሪ ጨዋታዎች ያደርጓል። 90 ምናምን ጨዋታ ላይ ደርሷል እኮ ኪሊያን። ከልጅነቱ ጀምሮ ለፈረንሳይ መጫወት የጀመረው በእድሜ ያን ዓመት የ2 ዓመት ልዩነት ነው ያላቸው። ግን ሃላንድ 46 ያነሰ ጨዋታ አስፈልጎታል እዚህ ቁጥር ላይ ለመድረስ። ወይ ባነሰ ጨዋታ በጣም በብዙ ባነሰ ቁጥር ነው እዛ ቦታ ላይ የደረሰው። ግን ከሌሎችም ከኛ ዘመን ተጫዋቾች ጋር ለምሳሌ 55 ጎል ላይ ለመድረስ ከሌሎቹ የዘመናችን ትልልቅ ኮከቦች ከክርስቲያኖ እና ከሜሲ ከሊዮኔል ሜሲ ጋር ብናወዳደረው ክርስቲያኖ 55ኛ ጎል ላይ የደረሰው በ120ኛ ጨዋታው፣ ሃላንድ በ48ኛ ጨዋታው ነው 55 ጎል ላይ የደረሰው። እና ምናወራው እንግዳ ስለሆኑ ቁጥሮች ናቸው። ልክ ነው። እኔ ወደ ቁጥር ማሳነስ አይገባም የሚለው ክርክር ውስጥ አለሁበት። ሮቦት እንዳልሆነ እርግጠኛ ነኝ። ሮቦት ቢመስልም አንዳንዱ ነገር ፕሮግራም እንዲሆነ ሰው ቢመስልም ግን አይደለም። እንዲህ አይነት ፐርፎርማንስ ለማሳየት ከጀርባው ብዙ ልፋት እንዳለው ስለምንገነዘብ ሜሲ 55ኛ ጎሉ ላይ ለአርጀንቲና ብሔራዊ ቡድን ለመድረስ 112 ጨዋታ አስፈልጎታል። 112 120 ጨዋታ አስፈልጓቸዋል ክርስቲያኖና ሊዮኔል ሜሲ። እሱ በ48 ጨዋታ ነው ይህንን ያደረገው። ከምባፔ ከሜሲ እና ከሮናልዶ ጋር ስናወዳደሮ ደግሞ ምን ያህል የሚገርም ቁጥር እንደሆነ ታያለሽ። በእርግጥ የክርስቲያኖን እና የሜሲን የሚለየው ሁለቱም ተጫዋቾች በየብሔራዊ ቡድኖቻቸው በጣም የተዋጣለት ጊዜ ማሳለፍ የጀመሩት እድሜያቸው ከ30 ዓመት በኋላ ከሆነ በኋላ እሱን መገንዘብ ያስፈልጋል። ሜሲ የዓለም ዋንጫም እነዛን ኮፓ አሜሪካዎች የሚያሸንፈው እድሜው ከ30 ዓመት ካለፈ በኋላ ነው። ክርስቲያኖም የአውሮፓ ዋንጫ ያሸንፈው እና ሁለቱን ኔሽንስ ሊጎች ያሸንፈው እድሜው ከ30 ዓመት ካለፈ በኋላ ነው። ስለዚህ እንዲያውም ክርስቲያኖ
ፖርቱጋል ብሔራዊ ቡድን ያስቆጠራቸው ጎሎችን ብታይ ከ30 ዓመት በፊት ካስቆጠራቸው ጎሎቹ ይልቅ ከ30 ዓመት በኋላ ያስቆጠራቸው ጎሎቹ ይበልጣሉ። ምናልባት ለሜሲም ተመሳሳይ ሊሆን ይችላል። አሁን ሃላንድ እንደነሱ አይነት ሎንጀቪቲ ወይም ረጅም ጊዜ መጫወት ታሪክ ይኖረው እንደሆነ አላቅም። አያደርገው ማለት ግን አትችይም። በህይወት ውስጥ ያለውን ጥንቃቄ፣ በዶክሜንታሪ ውስጥ ያለውን በቀደም በዩቲዩብ ራሱ የጫነው እና በጣም ብዙ ሚሊዮን ሰው ገና ካሁኑ ያየውን 70 ምናምን ሚሊዮን ሰው አይቶት ነበር። ስንት ነው እርግጠኛ አይደለም። በጣም ብዙ ሰው ግን አይቶት ነበር ያንን ቪዲዮ። ግን አንድ መገንዘብ ያለብን ኮንቴክስት ያስፈልገዋል ይሄ ነገር። ለምሳሌ በአውሮፓ 206ኛም ላይ 198ኛውም ላይ 171ኛውም ላይ ያሉ ቡድኖችን ያገኛል። ሊችተንስታይንን፣ አንዶራን፣ ሞልዶቫን ያገኛል የኖርዌይ ብሔራዊ ቡድን። ሃላንድ ግን እምባፔ ግን ለምሳሌ በትልልቅ ውድድሮች ላይ ተጫውቷል። ሃላንድ የመጀመሪያ የዓለም ዋንጫውን ነው የሚያደርገው። እምባፔ 3ኛ የዓለም ዋንጫውን ነው የሚያደርገው። እምባፔ አሁን 2 የአውሮፓ ዋንጫዎች ላይ ተጫውቷል። የጎሎቹን ሁኔታ በትልቅ ውድድር ላይ የተቆጠሩ ጎሎች መሆናቸው አንድ ምናልባት ለእምባፔ የበለጠ ክሬዲት እንድንሰጠው ሊያደርግ ይችላል። ግን ምክንያቱም ለዓለም ዋንጫ 12 ጎል አስቆጥሯል። በዓለም ዋንጫ 12 ጎል አስቆጥሯል። ያለፈው የዓለም ዋንጫ ላይ ከሮናልዶ ናዛሪዮ በኋላ በአንድ የዓለም ዋንጫ 8 ጎል ያስቆጠረ የመጀመሪያው ተጫዋች ነው። ስለዚህ እያወራን ያለ ነው በፍጻሜ ጨዋታ አርጀንቲና ላይ ሃትሪክ ስለመስራት፣ እያወራን ያለ ነው በ2018 የዓለም ዋንጫ በፍጻሜ ጨዋታ ጎል ስለማስቆጠር ወይም በ2018 የዓለም ዋንጫ ከአርጀንቲና ጋር 2 ጎል ስላስቆጠረ ተጫዋች ነው የምናወራው። ስቴጁ በጣም ከፍተኛ ነው። ለሃላንድ የዓለም ዋንጫው ላይ ደግሞ ይህንኑ አይነት ፐርፎርማንስ ሲደግም የበለጠ ክሬዲት እንሰጠዋለን ማለት ነው። ግን እያሳለፈ ያለው ሲዝን ግን የባሎንዶር ሲዝን ነው እንላ። ይሄ ለሃሪኬንም ይሰራል፣ እምባፔም ይሰራል። ግን ብዙ አዳዲስ ሬከርዶች የሚሰብርበት አመት ይመስላል። እኔ ይሄ ምን አይነት ክርክር አለ መሰለሽ፣ አንዳንድ ሰዎች ምን ይላሉ፣ ይሄ ነው የውድድር ዘመን የዓለም ዋንጫ ላይ ወስነው ይችላል የሚሉ ሰዎች አሉ። ምክንያቱም ፖርቱጋል የዓለም ዋንጫ ቢወስድ ወይ አርጀንቲና የዓለም ዋንጫ ቢወስድ ሜሲ ወይ ሮናልዶ ባሎንዶር ያሸንፋሉ? እኔ እንጃ። አሁን የሚጫወቱባቸው ሊጎች ሰዎች እንደ ትልልቆቹ አውሮፓ ሊጎች በትኩረት የሚከታተሏቸው ሊጎች አይደሉም። ለክርስቲያኖ ብለሽ የአልናስርን ውጤትና ጨዋታ ልትከታተይ ትችላለሽ፣ ወይ ለሜሲ ብለሽ የኢንተር ማያሚን ጨዋታና ውጤት ልትከታተይ ትችላለሽ። ግን እንደ ሊግ ግን ነገሬ ብለሽ የምትከታተየው አይመስለኝም። የሁለቱን የኤምኤልኤስንም ይሁን የሳውዲ ሊግን በክለብ ሲዝን ያን ያህል ትኩረት በማይሰጣቸው 2 ሊጎች ስለሆነ እየተጫወቱ ያሉት የዓለም ዋንጫ ብቻ ለባሎንዶር ያበቃቸው እንደሆነ አላቅም። አሁን ለየት ያለ ዞን ላይ ነው ያለን፣ ለየት ያለ ቀጠና ላይ ነው ያለን። ስለዚህ አንዳንድ ሰዎች ምን ይላሉ፣ ኦኬ የዓለም ዋንጫ ሚዛን ይኖረዋል፣ ጥያቄ የለውም። እንዲያውም ባለፈው እምባፔ ምን ያለ ልክ የፍጻሜው ጨዋታ አርጀንቲና ስታሸንፍ ያለታ ነው ሜሲ ባሎንዶር እንደሚያሸንፍ ያወቅኩት፣ ግልጽ ነበር። የዓለም ዋንጫ የሚወስነው ሲዝን እንደነበር ያስታውቃል። እሱ አለ አውቄ ነበር ያለታ በአልዱስ ኃይል ያ ጨዋታ ሲደረግ እና አርጀንቲና የዓለም ዋንጫ ስታሸንፍ። ግን በክለብ ሲዝን ይሄኛው ምናልባት የበለጠ ወይት ሊኖረው ይችላል። የሜሲ ክርስቲያኖ ከዚህ በኋላ ተጨማሪ ባሎንዶር ሲያሸንፉ ለማየት ያለን እድል በጣም ጠባብ ስለሚመስለኝ እና ከዛ ደግሞ ምልሽ የኖርዌይ ብሔራዊ ቡድን በመጠኑ አይደል የሚታየው፣ ሩብ ፍጻሜ ድረስ ቢሄድ አሁን ትንግርት ነው። ምንም እንኳን እንደ አይነት አስደናቂ ስብስብ ያለው ቢሆንም ግን ከ98 የዓለም ዋንጫ በኋላ ተጫውቶ ለማያውቅ ከ2000 በኋላ በየትኛውም ትልቅ ኢንተርናሽናል ውድድር ላይ ተሳትፎ ለማያውቅ ቡድን ሩብ ፍጻሜ መድረስ ብቻውን ምናልባት ከአርጀንቲና ጋር የዓለም ሻምፒዮን ከመሆን የበለጠ ክሬዲት ሊያሰጥ ይችላል። ያ የዓለም ዋንጫም ኤክስፒሪየንስ በጣም የተዋጣለት ሲዝን የሚያሳልፍ ከሆነ እንደዚህ አይነት እድል ሊሰጠው ይችል ይሆናል። አሁን አንዳንድ ሬከርዶች የሚያሻሽል ይመስለኛል በዚህ ሳምንት አይታወቅም። ግን በሴንት ጄምስስ ፓርክ ከኒውካስል ጋር ጨዋታቸውን ያደርጋሉ። አሁን በክለብ ጨዋታ በ18 ጨዋታ ማነው በ20 ጨዋታ አድርጓል። በክለብ እግር ኳስ 18ቱ ላይ ጎል አስቆጥሯል እና እንግዳ ቁጥሮች ነው። በ20 ጨዋታዎች በክለብና በብሔራዊ ቡድን ደረጃም 32 ጎሎች ነው ያስቆጠሩ እና ለአንድ ተጫዋች ለሲዝን እንኳን 32 ጎል ማስቆጠር በጣም ውጤታማ። የ30 ጎል አጥቂ እኮ ነው የጠፋው እንትን ውስጥ እንላለን። የ30 ሲዝን ነው የ30 ጎል ሲዝን ገና ከሆኑ እያሳለፈ ነው። በክለብ እግር ኳስ 20 ነው። ኦኬ ኖርዌይ ብሔራዊ ቡድን ስኬቱ የጎሎቹን ቁጥር ኢንፍሌት አድርጓቸዋል፣ ልክ ነው። ግን ስቲል የሚደንቅ ነው እና በእግር ኳስ ታሪክ ከማይረሱ ሲዝኖች መካከል አንደኛው ሊሆን ይችላል ለኤርሊንግ ሃላንድ። በ361 ጨዋታ 298 ጎሎች አስቆጥሯል። በቅርብ ጊዜ 300ኛ ጎሉ ላይ ይደርሳል በክለብ እግር ኳስ ብቻ። እንዳነሳሁት ለምሳሌ 300 ጎል ላይ ከደረሰ በእድሜ ወጣትነትም በጥቂት ጨዋታዎችን በመድረስ በዓለም ታሪክ
ፈጣኑ ተጫዋች ሊሆን ይችላል። ሊዮኔል ሜሲ ለምሳሌ ያንን ለማድረግ ተጨማሪ 80 ጨዋታዎች ያስፈልገውታል። እድሜው 26 ዓመት ከ86 ቀን ነበር። ሃላንድ ገና 25 ዓመቱ ነው። በቻምፒየንስ ሊግ በሚቀጥለው ሳምንት ጎሎች የሚያስቆጥር ከሆነ 60 ጎሎች የሚያስቆጥር ከሆነ ቀድሞ 60 ጎል ላይ የደረሰ ተጫዋች መሆኑ አይቀርም እና ደግሞ በደንብ 6000 ካሎሪ በቀን የሚወስድ የአተኛኝ ፖዚሽኑን በተመለከተ ጥንቃቄ የሚያደርግ ስለ ባዮሪትም የሚጠነቀቅ የጄኔቲክ አድቫንቴጅ ያለው አባቱ ኳስ ተጫዋች የነበረ እናቱ የሄፕታትሎን ሻምፒዮን የነበረች ሄፕታትሌት አመጋገቡ ስለ ሬድ ላይት ያለው ግንዛቤ ስለ አይስ ባዝ ያለው ፍላጎት የላም ልብ ይበላል ምናምን የበሬ ልብ ነው የላም ልብ ማለት በፍቅር ምናምን ሳይሆን ይበላዋል ልቡን ራሱ እና በዛ ምክንያት ረጅም ጊዜ የተጫወተም የሚቆጠል ይመስለኛል። ለየት ያለ ዩኒክ ተጫዋች ነው። አንድ ቦታ ላይ የፕሪሚየር ሊግ እንትኖች እያየው ነበር የፕሪሚየር ሊግ ዌብሳይት ላይ እና ይሄ ተጫዋች በዚህ ዓመት አሁን በዚሁ መንገድ የሚቀጥል ከሆነ እንግዲህ በዚህ ውድድር ዘመን በ14 የፕሪሚየር ሊግ ጨዋታ በ11 የፕሪሚየር ሊግ ጨዋታዎች 14 ጎሎች አስቆጥሯል። በ4 የቻምፒየንስ ሊግ ጨዋታዎች 5 ጎል አስቆጥሯል። ለኖርዌይ ብሔራዊ ቡድን በ5 ጨዋታ 13 ጎል አስቆጥሯል እና እንዲህ አይነት ቁጥር ላይ የሚደርስ ሌላ ተጫዋች በቅርብ ማለት የሜሲ የክርስቲያኖ ቁጥሮች ናቸው እነዚህ። ግን አንዳንዶቹን ሜሲም ክርስቲያኖ በዚህ መጠን አላስቆጠሩም። ለዚህ ነው ከነሱ ጋር ስናነጻጽረው ቀደም ባሉ በደንብ ባለ እድሜ ባነሱ ጨዋታዎች እዚህ አይነት ስኬት ላይ እየደረሰ ያለው። በአውሮፓ ዋንጫ የማጣሪያ ጨዋታ ብቻ 16 ጎሎች አስቆጥሯል። ቀጥሎ ያለው ተጫዋች ከሱ በጥፍ ያነሰ ሜምፊስ ዴፓይ 8 ጎል፣ ከዛ ሃሪ ኬን 8 ጎል፣ ማርኮ አርናውቶቪች 8 ጎል፣ እሱ 16 ጎል ነው ያስቆጠረው። እሱ ነው ኖርዌይን ፓወር ያደረጋት ወደ ብቻውን ባይሆንም ግን በጣም ትልቁ ፋክተር ነው የነበረው። እና አሁን ሰዎች ምን አይነት ግምት አላቸው? ለምሳሌ ይሄ እንዳልኩት የፕሪሚየር ሊግ ዌብሳይት ላይ ጻፈ ሰው ምን ይላል? አንደኛ ለኖርዌይ ብሔራዊ ቡድን የሚጫወተው የተጫዋች ኮንቴክስቱ በጣም አስፈላጊ የሚሆነው ለዚህ ነው። 29ኛ ነች በዓለም በፊፋ ራንኪንግ ቶፕ 10 ውስጥ ቶፕ 5 ውስጥ ምናምን ያለ ብሔራዊ ቡድን አይደለም። ጥሩ ብሔራዊ ቡድን ነው እንጂ ታላቅ ብሔራዊ ቡድን አይደለም የኖርዌይ ብሔራዊ ቡድን። ለምሳሌ አንዳንድ ሬከርዶች አሉ። በአንድ ሲዝን ብዙ ጎል የማስቆጠር ሬከርድ ትዝ ይለኛል። 52 ጎል ያስቆጠረ ጊዜ ብዙ ሰው ጭው ብሎበት ነበር። 2022-23 የውድድር ዘመን በመጣበት ሲዝን በ53 ጨዋታ 52 ጎል ያስቆጠረው። ስለዚህ ከክፍለ ዘመን በፊት ስለነበረው ዲክሲ ዲን እንድናወራ ሆነ። ማንም ሰው ዲክሲ ዲን ሲባል የሰማ አይመስለኝም። ግን ምን ያህል ረጅም ጊዜ ወደ ኋላ እንደሚወስደን የምታውቂው ከዲክሲ ዲን ሬከርድ ጋር ነበር ያኔ ይነጻጸር ነበር። ምክንያቱም በአንድ ሲዝን ብዙ የፕሪሚየር ሊግ ጎል የማስቆጠር ሬከርድ በጣም ሰባብሮ ነበር። ግን አንዳንዶቹ ቁጥሮች ደግሞ ዓመት ግማሽ ዓመት ምናምን ወደ ኋላ የሚወስዱን ነበሩ። በአውሮፓ ግን ባለ ሪከርዱ በአንድ ሲዝን ብዙ የክለብ ጎል በማስቆጠር በአንድ ሲዝን በአንድ የካሌንደር ዓመት ብዙ ጎል በማስቆጠር በአንድ ሲዝን ብዙ ጎል በማስቆጠር ባለ ሪከርዱ ሊዮኔል ሜሲ ነው። 73 ጎል ነው በአንድ ሲዝን ያስቆጠረው። አሁን የሃላንድ አካሄድ ለዛ ሁሉ ተስፋ ያለው ያስመስለዋል። በሁሉም ውድድር 73 ጎል ማለት ደግሞ እንደ ሜሲ ናቹራል ጎል አስቆጣሪ ላልሆነ ተጫዋች ናቹራል ጎል አስቆጣሪ ነው ኦፍኮርስ፣ ግን የበለጠ ፕሌይ ሜከር ነው። ስለ ሜሲ የምናደንቃቸው ብዙ ሌሎች ኳሊቲዎች አሉ እንደዚህ። ግን ያ ሬከርድ ላይ መድረስ ተስፋ አለው። አሁን ባለው ሬት የሚቀጥል ከሆነ ያ ተስፋ አለው። ስለዚህ በ5 የአውሮፓ ሊጎች ይህንን ያደረገው ተጫዋች ነው። ግን በጠቅላላው በአውሮፓ ሌሎች ሊጎች ደግሞ የምንሄድ ከሆነ አንድ ጆሴፍ ቢስካን የሚባል ተጫዋች አለ። ለስላቪያ ፕራግ 1943-44 የውድድር ዘመን ላይ የተጫወተ 76 ጎል ያስቆጠረ ተጫዋች፣ ከሜሲም በላይ ጎል ያስቆጠረ ተጫዋች ነው። ሜሲ ያው ከ5 ትልቅ የአውሮፓ ሊጎች መካከል በአንዱ ስለሆነ አሁን ባለው ሁኔታ የሚቀጥል ከሆነ በፕሪሚየር ሊግ ወደ 40 ጎል አካባቢ የሚደርስ ይመስላል። ይሄም የራሱን የድሮ ሪከርድ ያሻሽላል። 36 ጎል ነው በአንድ ሲዝን በማስቆጠር ባለ ሪከርድ የሆነው 2022-23 የውድድር ዘመን ላይ። አሁን ባለው መንገድ በ11 ጨዋታ 14 ጎል አስቆጥሯል። ይህንኑ ሬት ከጉዳት ነጻ ሆኖ ይዞ የሚቀጥል ከሆነ እኔ በጣም ሰስቴን ለማድረግ ያስቸግራል እላለሁ። ለሃላንድ አይነት በጣም ስፔሻል ተጫዋችን ቢሆን ይህንን ሰስቴን ማድረግ በጣም ያስቸግራል። ከዚህም የበለጠ ጥሩ አጀማመር ያደረገባቸው ሲዝኖች ነበሩ። በነገራችን ላይ በ11 ጨዋታ ከ14 ጎል በላይ ያስቆጠረባቸው ሌሎች ሲዝኖች አሉ። ከጉዳት ነጻ ከሆነ ግን ምንም ጥያቄ የለውም ከዚህ በፊት የያዘው ሬከርድን ማለፍ ይችላል። 42 ምናምን እንደሚባለው አይነት የጎል ቁጥር ላይ ባይደርስ አሁን እሱ ከምን ያሳንሰዋል? ምናልባት
ሜሲ በ5 ትልልቅ የአውሮፓ ሊጎች በአንድ ሲዝን ብዙ ጎል የማስቆጠር ሬከርድ አለው። 50 የላሊጋ ጎል በአንድ ሲዝን አስቆጥሮ ያውቃል። እዛ ላይ ደርስ ይችላል። ግን አካሄዱን ስታዩ በየጨዋታው 2 ጎል 3 ጎል 20 ጨዋታ 18 ጨዋታዎች ላይ ጎል የሚያስቆጥር ከሆነ ለሲቲ ብቻ በቻምፒየንስ ሊግ ከተጫወተው የጨዋታ ቁጥር በላይ በፕሪሚየር ሊግ ከተጫወተው የጨዋታ ቁጥር በላይ ያስቆጠር የሚቀጥል ከሆነ በዚህ አመት ብቻ የሚይዛቸው ብዙ አዳዲስ ሬከርዶች ይኖሩታል። የምንጊዜም ከፍተኛ ጎል አስቆጣሪዎችን ካየን የፔሌ ደጋፊዎች ሊከራከሩ ይችላሉ። ፔሌ 1200 ምናምን ጎል አስቆጠር ያለው ስለሚችል፣ ግን በይፋዊ ጨዋታዎች ክርስቲያኖ ነው አንደኛው በታሪክ 953 ጎሎች አስቆጥሯል። ሜሲ 895 ጎል አስቆጥሯል። ፔሌ 762፣ ሮማሪዮ 756። አሁን አሌክስ ኬብል የሚባል የፕሪሚየር ሊግ ጸሐፊ በዚህ ሁኔታ የሚቀጥል ከሆነ ይሄው ተጫዋች ተጨማሪ 10 አመት ወይም እስከ 35 አመቱ ድረስ ከተጫወተ ወደ 750 ጎል ገደማ ይደርሳል። ስለዚህ 35 አመቱ ላይ አሁን ሃላንድ በያዘው አያያዝ ማን ይተንብያል ከዚህ እስከ 10 አመት የሚመጣው ነገር ብዙ ነገር ይለወጥ ይሆናል ምናምን፣ ግን ተጨማሪ 5 አመት ደግሞ አለው ማለት ወደ ሮናልዶ ሬንጅ ይጠጋል ማለት ነው። ወደ ሮናልዶ ወደ ሜሲ ሬንጅ ይጠጋል ማለት ነው። እሱ ብቻ ሳይሆን ከቅድም ከጠቀስኳቸው ተጫዋቾች ቀጥሎ ያለውን ስፍራ ይይዛል ማለት ነው። እና የምናወራው ከምን ጊዜም ታላላቅ ንጹህ ጎል አስቆጣሪዎች መካከል አንዱ ስለሆነ ተጫዋች ይሆናል ማለት ነው። እና በኋላ ክርክሩ ምንድነው? ማንቸስተር ሲቲ አጫወቱ የበለጠ ለሃላንድ የሚስማማ ሆኗል። ለምሳሌ የበለጠ ቀጥተኛ፣ የበለጠ ቨርቲካል፣ ከቀደሙት አመታት ጋር ሲነጻጸር የበለጠ ረጃጅም ኳሶች የሚጠቀም፣ በፋስት ብሬክ አምና 16ኛ ነበር፣ አሁን አንደኛ ነው። በፋስት ብሬክ መታጠቂ ከሆነ ለፋስቱ ሃላንድ ትመቻለች ማለት ነው። ስለዚህም ብዙ ጎል የበለጠ የሚያስቆጠርበት የዚህ የሲቲ የጨዋታ ሪአጀስትመንት ተጠቃሚ ሊሆን ይችላል። ግን እንደ ተጫዋች ቅድም እንደው አድማጮች ምን ይላሉ፣ ከየትኛው ጋር ተጫዋች ጋር ያነጻጽሩታል፣ ለየትኛው የበለጠ ልባቸው ያደላል የሚለውን ጌጅ ማድረግ ስለፈለግኩ ነው ያንን ፖል የሰበሰብ ነው። እንዳልኩት ቅርብ ሰዓት ላይ ነው 3 ሰዓት ከ20 ምናምን ላይ ነው መሰለኝ ያደረግ ነው እና ወደ 1057 ሰው ቮት አድርጓል እና 45% የሚሆኑት ለኪሊያን እምባፔን እመርጣለሁ ብለዋል። አንደኛ ኪሊያን እምባፔ ነው፣ ሁለተኛ ሃሪ ኬን 30%፣ ሶስተኛ ኤርሊንግ ሃላንድ 25%። ለእንደዚህ አይነት ፈጣን አሰስመንት ሚያንስ አይደለም የ1000 ሰው አስተያየት። ግን ሶስቱን ተጫዋቾች እንዴት ትበይኛቸዋለች? ስለ ስታይላቸው እና ስለ ሶስት ተጫዋቾች ምን አይነት አስተያየት አለች? ብዙ የተለየ አይመስለኝም ከአድማጮች አይደል። ያው እኔ አሁን ኪሊያንን በጣም የተሟላ አጥቂ ነው ብዬ አስባለሁ። የተሟላ አጥቂ ነው ማለት ግብ በማስቆጠር ሳይሆን ለማየት ግን ደስ የሚል አይነት አጥቂ ነው አይደለ? ክሬት ያደርጋል ራሱ ኳሶችን የሚወስድበት መንገድ ድሪብል ማድረግ ይችላልና እኔ ሁሉም ነገር የተሰጠው አጥቂ ነው ብዬ አስባለሁ። ጎል ማስቆጠር እንዴት እንደሆነ የሚችል ግን ደግሞ ኳስም ደግሞ እግሩ ስር የሚያምር አጥቂ ነው ብዬ አስባለሁ። ስለ ሃሪኬን ከሆነ እኔ ሃሪኬን በጣም የሚገርመኝ ታይፕ ተጫዋች ነው። ምክንያቱም 9 ቁጥር አጥቂ ነው ግን አማካይ መሆን ይችላልና ከኋላ የተከላካይ መስመር ጋር ሄዶ መጫወት የሚችልም ተጫዋች ሆኖ ታገኘዋለህ ሜዳ ውስጥና እኔ የትኛውም ቡድን እንደ ሃሪኬን አይነት ተጫዋች እንዲኖረው የሚፈልገው አይነት ታይፕ ተጫዋች ነውና እኔ እንደውም ያለፉት ጊዜያቶቹ በቶተናም መሆኑ ለትላልቅ ዋንጫዎች አላበቁትም ነው እንጂ እኔ እንግሊዝ በቅርብ ዓመታት ካየቻቸው አጥቂዎች መካከል ቀዳሚው ነው ብዬ አስባለሁ። ምናልባት ከእንግሊዝ ምርጦቹ አጥቂዎች መካከልም በታሪክ የሚካተት አይነት ባለ ሪከርዱ እሱ ነው። ግን ከሪከርዱ ውጪም ደግሞ በምታያቸው ነገሮች ቢያንስ በእንግሊዝ ካሉ ምርጥ አጥቂዎች መካከል የማይመደብበት ምንም ምክንያት ይኖራል ብዬ አላስብም። ዋንጫ ብቻ አይደለም አይደል አንድን ተጫዋች ጥሩ የእግር ኳስ ጊዜ የሚለኩልን እንደሱ አይነት አጥቂ ነው። ሃላንድ ግን ልክ እንደ ማንቸስተር ሲቲ ላለ ቡድን ሁሉም ነገር ተሰርቶ በቃ ጎል ማስቆጠር ብቻ የሚቀረው ቡድን ደግሞ እንደ ሃላንድ ያለ አጥቂና እኔ ሃላንድንም ቢሆን በዚህ ዘመን ላለ እግር ኳስ ሁሉም ቡድኖች ሃላንድ ቢኖረኛ ብለው የሚመኙት አይነት አጥቂ ይመስለኛል። ግን እኔ ሃላንድን ሳስብ መጀመሪያ አይምሮ ውስጥ የሚመጣው ግብ አስቆጣሪነቱ ብቻ ነው። ከዛ የተለየው ነገር ሊመጣልኝ አይችልም። ወይም አይምሮ ውስጥ በፍጥነት አይምሮ ሊያስብ የሚችለው ነገር እሱ ነው። ግን ስረጋጋም ደግሞ ግብ ከማስቆጠሩ ውጪ ሌላ ስለ ሃላንድ እንዲህ ነው ብዬ ላነሳ የምችለው ወይ ፕሮፌሽኑን በደንብ ማክበሩ እንደዚህ አይነት ነገር ካልሆነ ግን በእግር ኳስ ግብ ከማስቆጠሩ ውጪ ላነሳለት የምችለው ነገር ያለ አይመስለኝም። ምናልባት ብዙዎች ላይ ስማሙትበት ይችላሉ። ግን
ሃላንድን ስናስም ይመጣልን ግን ማስቆጠሩ ብቻ ሊሆን ይችላል። ግን ስለ ሃሪኬን እንደዛ አላስብም፣ ስለ ኪሊያንም እንደዛ አላስብም። ማለት ሜዳ ውስጥ አያቸዋለሁ እንዴት አይነት ተጫዋቾች እንደሆኑና በጣም የተለያዩ ታይፖች፣ ግን ሶስቱም ደግሞ በጣም አስደናቂ አጥቂዎች ናቸው ብዬ አስባለሁ። ጥሩ አርገሽ የከፋፈልሽ ይመስለኛል። ልክ አንድን ተጫዋች እንደ ሃላንድን የማስቀምጥበት ምድብ ሮይኪን የሚሄድበት ኤክስትሪም ላይ አልሄድም። ለምሳሌ ጎልፊድ የዓለም ምርጡ 9 ከዛ ውጪ የእንግሊዝ 4ኛ ዲቪዚዮን ተጫዋች ይለዋል። አሁን በጣም ኤክስትሪም ነው። በተለይ በዚህ አመት ነው በጣም ተሻሽሏል። በሌሎችም አጫዋቾች ውስጥ እኔ የፔፕ ተጫዋች ነው ብዬ አላምንም ነበር ሲመጣ። ፔፕ ታስታውሽ እንደሆነ ሃላንድን ያስፈረመው ሃሪኬንን ለማስፈረም ከፍተኛ ጥረት ካደረገ በኋላ አሁን ሃሪኬን የበለጠ የፔፕ ታይፕ ተጫዋች እንለዋለን። በጠቅላላ የቡድኑ አጫዋች ውስጥ የሚሳተፍ አይነት ተጫዋች ስለሆነ ለሁለቱም አስደናቂ ነው። እኔ ሃላንድ ራሱ የፔፕ አይነት አሰልጣኝ ወሳኝ ተጫዋች መሆን ስለ ተጫዋቹ ኢንተለጀንስም የሚናገረው ነገር አለ። እንደዛ አይነት ሴታፕ ውስጥ አዳፕት ማድረጉ ፔፕም ለእንደዚህ ከሱ ጋር ደቀቅ ያሉ የበለጠ ምትሃተኛ የበለጠ ሀሰተኛ 9 ቁጥር ምናምን አይነት ተጫዋቾችን ሲጠቀም ለኖረ አሰልጣኝ ይህንን ተጫዋች በጣም ስኬታማ የሚሆኑበትን ታክቲካል ፕላን መፈለጉ በጣም አስደናቂ ነው። ሁለቱም ለምን በየዘርፋቸው አስደናቂ እንደሆኑ የምንረዳበት አይነት ነው። ግን በእኔ ምድብ በእኔ አስተያየት እኔ ገርድ ሙለርን ብዙ አላየሁትም። ግን አላየሁትም ሳይሆን በታሪክ ነው የማውቀው 1970ዎቹ ላይ ምናምን የነበረ ተጫዋች ስለሆነ። ግን ገርድ ሙለር ያለ አንድ ሚና ብያኔ ያለ እሱ በተመለከተ ፒውር ስኮረር ነው። ሃላንድ የገርድ ሙለር ታይፕ ተጫዋች ነው ለኔ። ወይም ለምሳሌ ኡጎ ሳንቼስ የሚባል አንድ ተጫዋች ነበር፣ የሪያል ማድሪድ ተጫዋች የነበረ ኡጎ ሳንቼስ። ለምሳሌ ላኪትራ ደልቡትሬ ነው የሚባል የሪያል ማድሪድ ቡድን ነበር ከ1986 ከ90 ድረስ 5 ጊዜ በተከታታይ ላሊጋ ያሸነፈ ቡድን ነው እና በአንደኛው ሲዝን 32 ጎል አስቆጠረና 32ቱን ጎሎች የዋን ተች ጎሎች ነበሩ። ጄሚ ፍሎይድ ሀሰልባንክ ባለፈው ሃላንድን the best one touch finisher ብሎት ነበር። ደንበኛ የዋን ተች ተጫዋች ነው አለ። ንጹህ ጎል አስቆጣሪ ነው። እንደዛ በሚለው ምድብ ውስጥ ይመስለኛል የምናስቀምጠው እና በዛ በጣም ታላቅ የሆነ በዛ ምድብ ውስጥ ታላቅ የሆነ ተጫዋች ነውና እንደ ኳስ ተጫዋች ግን ለምሳሌ እኔ ሌሎቹም ተጫዋቾች ሜዳ ውስጥ በሚያደርጓቸው ነገሮች ላይ ኢንትረስት አለኝ። ለምሳሌ ፕሌይ ሜክ ማድረግ ይችላል ወይ፣ ጥሩ ፓሰር ነው ወይ፣ አሲስት ያደርጋል ወይ፣ ሌሎች አለ አይደል ተጫዋቾች ድሪብል ያደርጋሉ እና ደግሞ ምንላቸው አሉ። አሁን ሌላ ብይን ነው እሱ፣ ሌላ አይነት አመዳደብ ነው። ለምሳሌ ኤምባፔ የበለጠ ድሪብለር ነው፣ የበለጠ 1v1 ላይ ጎበዝ ነው፣ የበለጠ ወደ ቻናል ይወጣል፣ የበለጠ ኤክስፕሎሲቭ ተጫዋች ነው፣ የበለጠ ከሳጥኖች ብዙ ጎሎች ያስቆጥራል፣ የበለጠ ቴክኒኮች አሉት እንደዚህ። እሱ ደግሞ ሌላ አይነት አመዳደብ ነው። ሃሪኬን ደግሞ ቅድም እንዳነሳሽው የአማካይነት የፕሌይ ሜከርነት ደግሞ ችሎታ ያለው ተጫዋች ነው። እሱ ደግሞ ወደ ኋላ ይመለሳል እንደ 10 9 ተኩል ኔሚት በሆነ መንገድ የሚጫወት አይነት ተጫዋች ነው። እሱ ደግሞ ሌላ አይነት ተጫዋች ነው። ሰው የተለያየ አይነት ጣዕም አለው። አሁን ብዙ ሰው የኛ ቢያንስኛ ቮት ባረግ ነው ነገር ላይ ሞር የኤምባፔ ስኪል፣ የኤምባፔ ፍጥነት፣ የኤምባፔ ድሪብሊንግ ችሎታ እና ከዛ ደግሞ ጎል አስቆጣሪ ነው። 400 የኬሪየር ጎሎች ያስቆጠረ ተጫዋች ነው። ምንጊዜ የፈረንሳይ ከፍተኛ ጎል አስቆጣሪ ሊሆን ጫፍ ላይ ያለ ነው። በሊጋ በየአመቱ ከፍተኛ ጎል አስቆጣሪ ነበር። ሰው የተለያየ አይነት አስተያየት አለው። ግን ሶስቱም አስደናቂ ተጫዋቾች ናቸው። ሶስቱም በጣም አስደናቂ ተጫዋቾች ናቸው። የየሰው ቴስት ይለያያል። የየሰው የእግር ኳስን የማያ ጣዕም አለ እና አድማጮቻችን እንደዛ ነው ያሉት። ስለዚህ እንዲሁ እግረ መንገድ ለማንሳት ነው በዚህ ሰዓት ምርጥ ፐርፎርም እያደረጉ ያሉ ሶስት ተጫዋቾች ስለሆኑ ነው ያነጻጸር ናቸው። እንግዲህ ሶስቱም በየክለቦቻቸው አስደናቂ ጊዜ እያሳለፉ ነው የሚገኙት። በብሔራዊ ቡድንም ጭምር እንደዚሁ ጥሩ ጊዜ ላይ የሚገኙ ይመስላልና ምናልባት የዓለም ዋንጫው ለእነዚህ ሶስት ተጫዋቾች የበለጠ ደግሞ ዲሳይሲቭ ሊሆን የሚችልበት ሞመንትም አለ አይደል? ምናልባት የዓለም ዋንጫ ከተነሳ ለሃላንድ ነው ትንሽ ከኖርዌይ ብሔራዊ ቡድን ጋር ስለሆነና ለትላልቆቹ ዋንጫዎች ግምት ስለማይሰጣት ቀጥላለን። አድማጮቻችን አብራችሁን እንድትቆዩ ነው የምንጋብዛችሁ። የደቂቃ ስብስብ ርዕሰ ወሬዎችንና እንደዚሁ መልእክቶችን አድምጥና ተመልሰን እንመጣለን።
ብርሃን ባንክ ዘመናዊ ቀልጣፋና ምቹ አገልግሎቱን በተሻለ ቅርበት ለውድ ደንበኞቹ ማቅረቡን በመቀጠል የሞባይል ባንኪንግ አገልግሎት ተጠቃሚ እንድትሆኑ በአክብሮት ይጋብዛል። በዚህ አገልግሎትም ደንበኞች የሞባይል ስልካቸውን ብቻ በመጠቀም የሂሳብ እንቅስቃሴያቸውን ማወቅ፣ አጭር የሂሳብ መግለጫ መጠየቅ፣ የቼክ ደብተር ማዘዝ፣ የቼክ ክፍያ መረጃ መከታተል፣ የውጭ ምንዛሬ ተመን ማወቅ፣ ከአንዱ ሂሳብ ወደ ሌላ ሂሳብ ገንዘብ ማስተላለፍ፣ ቋሚ ክፍያ ትዕዛዝ መስጠት፣ የብድር ክፍያዎችን መፈጸም ይችላሉ። በዚህ አጋጣሚም የብርሃን ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቶ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።